እግዚአብሔር ይሁን። መጽሐፍ ቅዱስ ስለ ወንጌል ብዙ ይነግረናል። ጌታ ኢየሱስ ክርስቶስም ወንጌልን እንድንሰብክ አደራ ሰጥቶናል። በኢየሱስ ጳውሎስም ይህንን ወንጌል ተናገሩ ብሎናል። በኢየሱስ ክርስቶስም ይህ ወንጌል እንናገራለን። ስለዚህ አንድ ነገር ልላችሁ እወዳለሁ። መጽሐፍ ቅዱስ ላይ ዮሐንስ 14 ከቁጥር 6 ላይ እንዲህ ይቃል፣ እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔ መንገድና እውነት ሕይወት ነኝ፣ ከኔ በቀር ወደ አብ የሚመጣ የለም። ስለዚህ አንድ ነገር ልላችሁ እወዳለሁ። ቅዱሳን በኢየሱስ ክርስቶስም እግዚአብሔርን የምታገለግሉ የእግዚአብሔርን ታላቅነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነትና የእግዚአብሔርን ኃያልነት፣ የእግዚአብሔርን ቸርነት የምታወሩ በኢየሱስ ክርስቶስ ትውልድ በኢየሱስ ክርስቶስ ይሄ የሰላም ወንጌል ሰላም ነው የሚሰብከው። በኢየሱስ ክርስቶስ ጦርነትን አይሰብክም። ወንጌል በኢየሱስ ክርስቶስ ሰላም ነው የሚሰብከው። ወንጌልን የሚሰብክ ሰው ለምድር መፍትሄ ነው። ወንጌልን የሚሰብክ ሰው ለቤተ ክርስቲያን መፍትሄ ነው። ወንጌልን የሚሰብክ ሰው ለቤቱ መፍትሄ ነው። ወንጌልን የሚሰብክ ሰው ለሀገሩ መፍትሄ ነው። ወንጌልን የሚሰብክ ሰው በኢየሱስ ክርስቶስ ለነገስታቶች ለኃያላን መፍትሄ ነው። ምክንያቱም ከሰማይ አምላክ እግዚአብሔር ጋር ስለሚነጋገር በእግዚአብሔር ፊት ስለሚጸልይ ከእግዚአብሔር ጋር የሚጸልይ ሰው ደግሞ ከእግዚአብሔር ጋር ነው የሚነጋገረውና ሚስጥርን ለእግዚአብሔር ለአምላኩ ነው የሚያወራውና የሚጸልይ ሰው ደግሞ ክፉ አይደለም። የሚጸልይ ሰው መልካም ነው። ምክንያቱም የሚጸልይ ወደ አምላኩ ወደ እግዚአብሔር ነው። ስለዚህ ወንጌልን ትውልድ መናገር አለበት። በቲክቶክ፣ በቴሌግራም፣ በማህበራዊ ሚዲያ በአጠቃላይ በኢየሱስ ክርስቶስም እነዚህ ማህበራዊ ሚዲያዎችን ጠላት ለሌላ ነገር ሊጠቀም ይችላል። እኛ ግን በኢየሱስ ክርስቶስም ብርጦች ሆነን በኢየሱስ የሰማይን አምላክ ልዑል እግዚአብሔርን ምን ሰብክበት ትውልድ ከእንቅልፉ ብድን ብሎ ሲነሳ በኢየሱስ ወንጌል መስማት አለበት። በኢየሱስ ክርስቶስ በኢየሱስ ቤትም ቦታ ይክፈት ወንጌል ትውልድ ሲከፍት በኢየሱስ ማህበራዊ ሚዲያን ሲከፍት በቲክቶክን ሲከፍት ወንጌል መስማት አለበት። ዩቲዩብን ሲከፍት ወንጌል መስማት አለበት። በኢየሱስ ቴሌግራምን ሲከፍት ወንጌል መስማት አለበት። ፌስቡክን ሲከፍት ወንጌል መስማት አለበት። ኢንስታግራምን፣ ሌላዎችን የማህበራዊ ሚዲያዎችን እንዳለ ሲከፍት ወንጌል መስማት አለበት። ወንጌል መሰበክ አለበት። ወንጌል አልተሰበከም። እናንተ ደግሞ አንዳንዶች ልንገራችሁ፣ በኢየሱስ ክርስቶስ ቤተክርስቲያን ሲከፈት በኢየሱስ ጠላት ብትሆነው ልክ ይሄ እንዴት ልበላችሁ፣ በኢየሱስ ሳኦል በዳዊት ላይ ጠላት እንደሆነ በወንድሞቻችሁ ላይ ጠላት አትሆኑ። አጠገብ እኮ ጭፈራ ቤት ይከፈታል በኢየሱስ ክርስቶስም። ስለዚህ ለእግዚአብሔር ወንጌል በኢየሱስ ክርስቶስም እናንተ ቀናተኞች ሆኑ በህብረት የእግዚአብሔር ወንጌል እጅ ላይ ተያይዛችሁ አገልግሉ። ምክንያቱም ጌታ ሊመጣ ነው። ጌታ በደጅ ነው። እኛ ጌታን ሳናገለግል እኛ ወንጌል ሳንሰብክ ጌታ እንዳይመጣ መከር በኢየሱስም መሰብሰብ አለበት። ብዙ ፍሬ አለ በኢየሱስ ክርስቶስ አረም እንዳይበላቸው ትውልዱ በኢየሱስ ክርስቶስ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የሰጠን ስም ኢየሱስ ነው ብለን ይህንን የምስራችን ቃል መናገር አለብን። ወዳጄ ወንጌል ማለት እውነት ነው። ወንጌል ማለት በኢየሱስ ክርስቶስም ሐሜት አይደለም። ወንጌል ማለት በኢየሱስ ጽድቅ ነው። እንኳን ስሙን ያመኑት ወንጌል ማለት እረፍት ነው። ወንጌል ማለት ደስታ ነው። ወንጌል ማለት ማለፍ ነው። ወንጌል ማለት መሻገር ነው። ወንጌል ማለት ለወንድሙ መልካም ማድረግ ነው። ወንጌል ማለት ለጠላቱ መውደድ ነው። ወንጌል ማለት በኢየሱስ ለጨለማው ብርሃን ማብራት ነው። ወንጌል ማለት ለመበለቲቱ መራራት ነው። ወንጌል ማለት ፍርድ አለማዛባት ነው። ወንጌል ማለት የእግዚአብሔርን ወንጌል ማገልገል ነው በኢየሱስ ክርስቶስ ነው። ስለዚህ እግዚአብሔር አምላክ ዘመንህን እንዲያረዝመው፣ እግዚአብሔር አምላክ የዘመንህን ቁጥር እንዲሞላው፣ እግዚአብሔር አምላክ እንዲረዳ በጽድቅ መንገድ ሂድ። በኢየሱስ እግዚአብሔር አይሻወድም፣ አይዘበትበትም። በኢየሱስ ክርስቶስ ትላንትና በእግዚአብሔር ላይ የተነሱ በኢየሱስ አመድ ሆነዋል። በኢየሱስ ክርስቶስ ናቡከደነጾርን ብታይ በኢየሱስ ክርስቶስ የለም። ሄሮድስን ብታየው በኢየሱስ ክርስቶስ በትል ተበልቶ ነው የሞተው። በኢየሱስ ሳኦልን ብታየው በኢየሱስ ምናምንቴ ሆኖ ነው የወደቀው። በኢየሱስ ክርስቶስ ፈርዖንን ብታየው ባህር ነው የዋጠቻቸው። በኢየሱስ ክርስቶስ ወንጌል ላይ ጠላት የሆኑ በኢየሱስ ስለዚህ እናንተ በወንጌል ላይ ጠላት አትሆኑ። በኢየሱስ ክርስቶስ በጌታ በኢየሱስ የእግዚአብሔርን ወንጌል የሚያገለግሉትን አበረታቷቸው። በኢየሱስ የእግዚአብሔርን ወንጌል ደግሞ ስታገለግሉ በጽድቅ መንገድ አገልግሉ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት። እግዚአብሔር በእናንተ አይነቀፍ። እግዚአብሔር በእናንተ አይሰደብ። የእግዚአብሔር ስም በእናንተ አይሰደብ። እግዚአብሔር በእናንተና በእኔ አይዘነብን በኢየሱስ ክርስቶስ ምክንያቱም ጌታ ሲመጣ ሽልማቱን የምንቀበል ብድራትን የምንቀበል በጎ ወታደሮች ሆነን በኢየሱስ ክርስቶስ የራስ ቁራችንን ደፍተን የወገብ መታጠቂያችንን ታጥቀን የወንጌል ጫማችን ተጫምተን በኢየሱስ በአምላካችን በእግዚአብሔር ፊት መሆን አለብን። ጌታ ወደኛ እስኪመጣ ወኛ ጌታ ወደ ጌታ እስከምንሄድ ድረስ ወንጌል መሰበክ አለበት። ማህበራዊ ሚዲያ በኢየሱስ ክርስቶስ ለእግዚአብሔርና ለእግዚአብሔር ስሙ ለዘላለም ይባረክ። ወዳችኋለሁ። አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይምላባችሁ። እኔ ወንድማችሁ መስፍን ነኝ። በቲክቶክ፣ በቴሌግራም፣ በማህበራዊ ሚዲያ በአጠቃላይ ይገኛል። ጌታ በረዳይ መጠን በኢየሱስ ክርስቶስ በእግዚአብሔር ፊት ዛሬም አለው፣ ነገም እኖራለሁ። እንዲህ እላለሁ፣ ፀሐይ በእኔ አትጠልቅም የእግዚአብሔርን ምሕረትና የእግዚአብሔርን ቸርነት ሳልናገር። ምላሴ ጽድቁን ያወራል፣
ቸርነቱን ይናገር። ብድራቴን ትኩር ብዬ እየተመለከቱ ጌታን አገለግለዋለሁ። እግዚአብሔር ስሙ ለዘላለም ይባረክ። እወዳችኋለሁ፣ አከብራችኋለሁ። ተባረኩልኝ። ዘራችሁ ብዝት ይበል። ሂዱ፣ ውጡ፣ ውረሱ፣ ተከናወኑ፣ ይከናወንላችሁ፣ ይስመርላችሁ። በኢየሱስ የያዛችሁት በኢየሱስም ይባረክላችሁ። በአንድ መንገድ የመጣ ጠላት በሰባት መንገድ ይበታተን። እግዚአብሔር በማስፈራት በሞገሱ ከእናንተ ፊት ቀድሞ ይውጣ። እወዳችኋለሁ። ተባረኩልኝ። ጌታ ለዘላለም ይባርካችሁ።